በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በዚህ ቦታ የሰበሰበን አምላካችን የተመሰገነ ይሁን። በዚህ የተገኛችሁ ሊቀ ኅሩያን መምህር ዓለም ዘውድ የሀገረ ስብከታችን ዋና ጸሐፊ፣ እንዲሁ መጋቤ ሥርዓት መሰረት ስዩም የሀገረ ስብከታችን የትምህርትና ስልጠና ክፍል ኃላፊ፣ መምህር መጋቤ ሃይማኖት ስዩም መጋቤ ሃይማኖት ሲሳይ ዳምጦ የሀገረ ስብከታችን የስብከተ ወንጌል ኃላፊ፣ የአድባራትና የገዳማት አስተዳዳሪዎች፣ የወረዳው ቤተ ክህነት መምህር መላከ ሰላም ገብረ ማርያም፣ እንደዚሁ ይህን በረከት ለመካፈል የመጣችሁ ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት ሁላችሁ በዚህ የተገኛችሁ እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን በድጋሜ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔርን አመስግኑ። ትምህርቱን መምህራችን መምህር ዓለም ዘውድ የሀገረ ስብከታችን ዋና ጸሐፊ በሚገባ ምስጢሩን ገልጦ በሚገባን አስተምረዋል። እሳቸውን ቃለ ሕይወት ያሰማልን እያልኩኝ እንግዲህ በዓሉ ትልቅ በዓል ነው። የበዓሉን ምስጢር በሚገባ አስረድቷል። የዛሬው በዓል በዋናነት በጌታችንና በመጥምቁ ዮሐንስ መካከል የተደረጉ የተመላለሱ ቃለ ምልልሶች ብዙ እኛን የሚጋብዙ እኛን የሚያስተምሩ ብዙ ቃላትን ምልልስ አድርገው ተነጋግረዋል። በዚያም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደሱ ሊጠመቅ ሲመጣ እኔ ካንተ እጠመቃለሁ እንጂ እኔ እንዴት አንተን አጠምቃለሁ አይገባኝም ብሎ ራሱን ዝቅ ሲያደርግ ተው፣ ለእኔም ጥሩ ነው ላንተም ጥሩ ነው። እኔም በአንተ እጅ ሲጠመቅ ሰዎች ትልቅ ሆኖ ሳለ እንደዚህ ዝቅ ብሎ ትሕትና ሲያሳይ ምን ያህል ትሕትና ያለው ነው ብሎ ለእኔም የትሕትና ክብር ይነገርልኛል። ላንተም ደግሞ ታላቁን ፈጣሪውን አጠመቀ ጻድቅ ነው ተብለ ላንተም ክብርህ ይነገራል። ለሁለታችንም አንጎዳምና ተው ግድ የለም ብሎ መድኃኒታችን ኢየሱስ ክርስቶስ ይህን ቃል አስተላልፏል። ከዚህ ቃል ሁላችን ብዙ የምንማረው እንግዲህ ሁላችን ልንይዘው የሚገባ እያንዳንዳችን ይኖረናል ማለት ነው። መድኃኒታችን ኢየሱስ ክርስቶስ አምላክነቱን ብዙሃኑ ከማወቃቸው በፊት ነቢያት ዮሐንስ በሚያጠምቅበት ወራት የመጣው ጌታ ይመጣል፣ ይወርዳል፣ ይወለዳል ተብሎ በነቢያት ይነገር ስለነበረ ብዙዎች ዮሐንስን ጌታ ነው ብሎ የሚያምኑ የሚያስቡ ነበሩ። ነገር ግን በዚህ ብቻ አልተውም። ለማወቅም ለመረዳትም ከባለቤቱ ከመጥምቁ ዮሐንስ ዘንድ ቀርበው አንተ ማን ነህ? አንተ ክርስቶስ ነህ ወይስ ማን ነህ ብሎ ይጠይቁት ነበር። እሱም እንደኛ ራሱን ከፍ የሚያደርግ አልነበረምና ክብሩንም ሳይሰጠው እኔ ነኝ ክርስቶስ አላለም። እኔ አይደለሁም፣ እኔ ከሱ ዝቅ ብዬ የጫማውን ጠፍር እንኳን መፍታት የማይገባኝ ታናሽ ሰው ነኝ፣ ክርስቶስ ይመጣል ብሎ ነበር ያስተማራቸው። እኔና እናንተ ብንሆን ግን ይሄን ያህል ሰዎች ከፍ ሲያደርጉን አይተን
ይሄን ያህል አንተነ ክርስቶስ ስሉን ሰምተን እንኳንስ እንደዚህ ተብለን ሳንባልም አዎ ነበር የምንለው። እሱ ግን አይደለሁም እኔ ከሱ ጫማውን እንኳን የጫማውን ጠፍር እንኳን መፍታት የማይገባኝ ታናሽ ነኝ ብሎ ነው የተናገረው። እንግዲህ ብዙዎች የክርስቶስን መምጣት ይፈልጉ፣ ያስቡ፣ ይወዱ ነበረ፣ ይናፍቁ ነበረ። ግን እንዳሰቡት ብዙ ነቢያት፣ ብዙ ቅዱሳን የክርስቶስን መምጣት ዛሬ እኛ የምናየውን ክብር ለማየት ብዙ ተመኝቷል፣ ግን አላዩ። ይርአዩ አንትሙ ዘትሬእዩ፣ ብዙ ነቢያት እናንተ የምታዩትን ክብር ሊያዩ ተመኝተው ሽተው ነበረ፣ ግን አላዩ። ወፈተው ይስሙ አንትሙ ዘትሰምዑ፣ እናንተ የምትሰሙትን ከጌታ ቃል የሚወጣውን ድምፁን ሲናፍቁ የነበሩ ሰዎች ብዙዎች አላዩም፣ እናንተ ግን አይታችኋል ብሎ ደስታቸውን ገልጾላቸዋል። ስለዚህ ምእመናን ዛሬ እኔና እናንተም ብዙ ነቢያት፣ ብዙ ቅዱሳን ሊያዩ ተመኝተው ያላዩትን፣ ሊያገኙ ተመኝተው ያላገኙትን እኛ ዛሬ ደርሰን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በረከት የሚሆነውን እሱ የተጠመቀውን እሱ ተጠምቆ ጥምቀትን ባርኮ የሰጠንን እንዲሁም የዕዳ ደብዳቤያችን በወንዙ ውስጥ በዮርዳኖስ ወንዝ ውስጥ አዳም ቀብሮ በዚያውም እያስፈራራቸው አዳምንና ሔዋንን እንዲሁም የልጅ ልጆቻቸውን ሁሉ ለ5,005 ዘመን ባሪያ አድርጓቸው ሲገዛቸው የነበረው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚያ ወንዝ ወርዶ በእግሩ ያንን የተቀበረውን ደብዳቤ በረገጠው ሰዓት ፈርሶ ቀልጦ የዕዳ ደብዳቤያችን ነፃ ወጥተናልና እግዚአብሔርን አመስግኑ። ለዚህ ነው እናንተ የተመኛችሁትን እናንተ ልታዩ የወደዳችሁትን ብዙ ነቢያት አላዩም፣ ብዙ ቅዱሳንም አላዩም። አይኖቻችሁ ይህንን ያዩ አይኖቻችሁ የተባረኩ ናቸው ብሎ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስክሮላቸዋል ለሐዋርያት። እኛም በሐዋርያት አይን፣ እኛም በሐዋርያት አንደበት፣ እኛም በሐዋርያት ጆሮ፣ በሐዋርያት አይን አይተናል፣ በሐዋርያት ጆሮ ሰምተናል፣ በሐዋርያት በረከቱን ተካፍለናል ማለት ነው። ዛሬ ነቢያት አስቦ ያላገኙትን እኛ አግኝተን ይህንን ያሸበረቀውን በዓል እያከበርን እንገኛለንና ለዚህ ክብር ያበቃን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። ይህ በዓል ለኦርቶዶክሳውያን ብቻ አይደለም። ይህ በዓል በዋናነት እኛ ኦርቶዶክሳውያን ብናከብርም በዓልነቱ ግን የዓለም ነው። በሀገራችንም በዩኔስኮ ተመዝግቦ የኦርቶዶክሳውያን ብቻ ሳይሆን የሌሎችም እምነት ተከታዮች የሀገራችን በዓል ነውና ሁላችሁም ለዚህ በዓል ስላደረሰን እግዚአብሔርን አመስግኑ። እግዚአብሔር የተመሰገነ ይሁን። እንግዲህ ይህ በዓል በዓሉን አክብረን ነጭ ልብስ ለብሰን ብቻ መለያየት ሳይሆን ስለ በዓሉ ምንነት ተረድተን ለሀገራችንም የሚገባውን በዋናነት የሚያስፈልገው በዚህ ዘመን ለኛ እንደ ውሃ ጥማት የሆነን ሰላም ስለሆነ ለሀገራችን ሰላም አስፈላጊ ነውና ምናልባት በዚህ አካባቢ እግዚአብሔር የተመሰገነ ይሁንና ችግር የለም፣ ሰላም ነው። በዓሉንም በሰላም እያከበርን
በሰላምም እየኖርን ነው። በሌሎች አካባቢዎች ግን በሰላም ወጥቶ በሰላም መግባት ችግር የሆነበት ጊዜ ስለሆነ በችግር ውስጥ ላሉት ወገኖቻችንም ልንጸልይላቸው እግዚአብሔር ልንማጸን ለመላው ሀገራችን ለዓለምም ሁሉ ሰላም እንዲኖር የሰው ልጆች በሰላም ወጥቶ በሰላም እንዲገቡ የሰው ልጆች በፍቅር በአንድነት እንዲኖሩ የሰው ልጆች ላጡት ተካፍለው እንዲበሉ ላጡት ለተጠሙት ተካፍለው እንዲጠጡ መጠለያ ለሌላቸው ተካፍለው አብሮ እንዲኖሩ ይህንን ሰላምን ፍቅርን የሚሰጠን አምላካችን እግዚአብሔር ስለሆነ ይህንን ሁላችንም በየአካባቢያችን በየሰፈራችን በየቤታችን በየጎረቤታችን ስለ ሰላም አብዝተን ልንሰራም ልንጸልይም ልንሰራበትም ይገባናልና ሁላችንም ይህን አውቀን የበዓሉን ትርጉም አውቀን በሰላምና በፍቅር በአንድነት ላይ እንድንሰራ ይገባናልና አምላካችን እግዚአብሔር ሰላሙን ይስጠን። እሱ የሰላም ባለቤት ነውና ገና በበረት ሲወለድ እነሆ ለዓለሙ ሁሉ ሰላም የሆነ ተወልዶላችኋልና ደስ ይበላችሁ ብሎ በወንጌሉ በሉቃስ ወንጌል ምዕራፍ 2 ከቁጥር 10 ላይ ተመዝግቦ እናገኛለን። ዛሬ ደግሞ ያ የሰላም ጌታ የተወለደው በበረት ራሱን ዝቅ አድርጎ በከብቶች ውስጥ በበረት ውስጥ የተወለደው ዛሬ ደግሞ እንዲሁ ዛሬም ራሱን ዝቅ አድርጎ በዮርዳኖስ ተጠምቋልና ለእኛም ጥምቀትን አድሎልናልና ክብር ምስጋና ለሱ ይሁን። አምላካችን እግዚአብሔር እናመስግኑ። እንግዲህ ይህን ያህል ከተነጋገርን የሰማነውን መያዝ ነው የሚገባንና አሁን እስከዚህ ሰዓት ከትላንትናው ጀምሮ በዚህ ቦታ ሲያገለግሉ የነበሩ የሰንበት ትምህርት ቤት ወጣቶች፣ ካህናት፣ አገልጋዮች፣ ሌሎችም በጸጥታ ዙሪያ ሲያገለግሉን የቆዩ የመንግስት አካላት፣ ሌሎችም ስማቸውን ያልጠራዋችሁ ሁላችሁ እግዚአብሔር ክብርን ያድልልን፣ በዓሉን የበረከት ያድርግልን፣ በዓሉን የሰላም ያድርግልን፣ ለዓመቱ ያድርሰን፣ ቀሪውን ዘመናችንን እግዚአብሔር ይባርክልን። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እኛን የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። ጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት ስልጣነ ክህነት የሰጣቸው ይቅር ባይ በዚህ ቦታ የተሰበሰባችሁ፣ በዚህ ቦታ የጸለያችሁ፣ በዚህ ቦታ ያመሰገናችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንዲሁም ሕዝበ ክርስቲያን ወንዶችም ሴቶችም ሕፃናትም ጭምር ከኃጢአት ማሰራ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናቱ ስለ ማርያም ብሎ ይምረን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ።
በስህተት በግድፈት በእውቀት ባለእውቀት ከልጅነት እስከ እውቀት እስከ ዛሬ እስከዚች ሰዓት በተሰራ ኃጢአት ሁሉ ማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ከሁላችሁ ጋር ይሁን።